የአፍሪካ ህብረት የመሪዎች ጉባኤ ማጠቃለያውን ባከናወነበት የካቲት 5 ቀን 2018 ዓ.ም የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል በትግራይ ክልል ያለው ሁኔታ አሳሳቢ መሆኑን የሚገልጽ ደብዳቤ ለህብረቱ አስገብተዋል። ሁኔታው በከፍተኛ ፍጥነት እየተበላሸም ነው ብለዋል። በአውደ ውጊያ የተሸነፈው አገዛዝ መሬት ይዞ መዋጋት ሲሳነውና ከፍተኛ መፍረክረክ ሲደርስበት በንጹሃን ላይ የድሮን ቦምቦችን በማዝነብ የጦር ወንጀል በመፈጸም ላይ ይገኛል ሲል አርበኛ አስረስ ማረ ዳምጤ ተናግሯል። ዓለም አቀፍ የሰብአዊ መብት ተቋማትም መልእክት አስተላልፏል። ሙሉ መልእክቱን ይዘናል። አፋብን ቴዎድሮስ ዕዝ 102ኛ ኮር ባህር ዳር ዙሪያ ድል ተቀዳጀ። ትንቅንቁ ዛሬም በተለያዩ ግንባሮች የቀጠለ ሲሆን ከባህር ዳር በቅርብ ርቀት በምትገኘው ሰቀለት በምትባል ልዩ ቦታ ብቻ አድማ ብተናና ሚኒሻ የተማረከ ሲሆን ከ20 በላይ አድማ ብተናና ከ7 በላይ ሚኒሻ እስከ ወዲያኛው ተሸኝተዋል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር የመጀመሪያ ዙር ኮማንዶ ሰልጣኞችን አስመረቀ። በሸዋ ደራ አካባቢ የንጹሃን ህጻናት ደም እየጮኸ ነው። ከጉዟቸው ላይ ታግተው የተወሰዱ ህጻናት በአሰቃቂ ሁኔታ ተገድለው ክሬናቸው መገኘቱን የሚገልጸው መረጃ መላውን የሰው ልጅ ህሊና የሚፈትን ታላቅ ግፍ ሲሆን መነጋገሪያነቱም አሁንም ቀጥሏል። ብሔራዊ ምርጫ ቦርድ የፕሪቶሪያው ዘላቂ ግጭት የማቆም ስምምነት አወዛጋቢ ባላቸው አካባቢዎች ላይ ያሉትን የምርጫ ጣቢያዎች ዝርዝር በትግራይ ክልል ስር አድርጎ ያወጣው ቦርዱ ከዚህ በፊት ሲጠቀምበት የነበረው የምርጫ ክልል አደረጃጀት በመከተሉ መሆኑን አስታወቀ። ከመጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሸር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሁኑ። ነው ወደ መረጃችን ገባን። የመሪዎች ጉባኤ ማጠቃለያውን ባከናወነበት የካቲት 5 ቀን 2018 ዓ.ም የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል በትግራይ ክልል ያለው ሁኔታ አሳሳቢ መሆኑን የሚገልጽ ደብዳቤ ለህብረቱ አስገቡ። ህወሓት ህብረቱ የሰላም ስምምነቱ ባለቤትና ዋስ መሆኑን በደብዳቤ ባስታወሰበት በዚህ ወቅት ስምምነቱ እንዲከበር የማድረግ ፖለቲካዊና ሞራላዊ ግዴታ እንዳለበት በመግለጽ አሁን ያለው ሁኔታ በዝምታ ሊመለከት እንደማይገባ አሳስቧል። በክልሉ ያለው ሁኔታ በከፍተኛ ፍጥነት እየተበላሸ መሆኑን የጠቀሰው ደብዳቤው ወቅታዊ ውጥረት ወደ ቀድሞ መጠነ ሰፊ ግጭት የመመለስ ከፍተኛ አደጋ ስላለው ጉዳዩ ቀጠናዊ የደህንነት ስጋት ተደርጎ ሊወሰድ እንደሚገባ አመላክቷል። ተጨማሪም ዳግም ወታደራዊ ቅስቀሳና ንቅናቄ መኖሩን የጠቀሰው ድርጅቱ በክልሉ ህዝብ ላይ የእንቅስቃሴ ገደብ፣ የኢኮኖሚያዊ ጫናና ፖለቲካዊ መገለል እየተፈጸመ ነው ሲልም ወንጅሏል። የሊቀመንበሩ ፊርማ ባረፈበት በዚህ ደብዳቤ ህብረቱ ለአፍሪካ ችግሮች አፍሪካዊ መፍትሄ በሚለው መርህ መሰረት በዚህ ወሳኝ ወቅት ቁርጠኛ አመራር እንዲያሳይ ጥሪ አቀርቧል። በአውደ ውጊያ የተሸነፈው አገዛዙ መሬት ይዞ መዋጋት ሲሳነውና ከፍተኛ መፍረክረክ ሲደርስበት በንጹሃን ላይ የድሮን ቦምቦችን በማዝነብ የጦር ወንጀል በመፈጸም ላይ ይገኛል ሲል አርበኛ አስረስ ማረ ዳምጤ ተናገረ። አማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ እና የጎንደር ጠቅላይ ግዛት ዕዝ በፈጸሙት ልዩ ተጋድሎ ደቡብና ማዕከላዊ ጎንደር በርካታ ወረዳዎች የተጠራረገው የአገዛዙ ሰራዊት መሬት ይዞ መዋጋት ሲሳነውና ከፍተኛ መፍረክረክ ሲደርስበት ታይቷል። ይሁን እንጂ ይህ የሽብር አገዛዝ ሆን ተብሎ በታቀደ ሁኔታ ህዝብን በመጨፍጨፍ ብር መንገድ ወታደራዊ ሽንፈቱን ለመቀልበስ አስቦ ብዙ ንጹሃን ላይ በተለይም የደብረ ታቦር ከተማ ህዝብና የህዝብ ተቋማት ላይ ተከታታይ የድሮን ድብደባዎችን አድርጓል። የካቲት 4 ቀን 2018 ዓ.ም ኢላማ የተደረገ የወገን ኃይል በሌለበት በቀቢጸ ተስፋነት ባደረጋቸው የድሮን ጥቃትና ጅምላ ጨራሽ መሳሪያዎችን በመጠቀም ሲቪሊያንን ጨፍጭፏል። በዚህ ደብረ ታቦር ከተማ ላይ ብቻ ከግማሽ ቀን ባነሰ ጊዜ ውስጥ ከ16 ጊዜ በላይ ስትራቴጂክ ድሮኖችን በመጠቀም የአረመኔነት ባህሪውን አሳይቷል። በዚህ ጥቃት የፈርጣ ወረዳ ፖሊስ ጣቢያ፣ የገብርዬ ክፍለ ከተማ ፖሊስ ጣቢያ፣ የዞኑ ጤና መምሪያ፣ የዞኑ ሲቪል ሰርቪስና ፋይናንስ ቢሮ፣ ቴዎድሮስ ክፍለ ከተማ ፖሊስ ጣቢያን ጨምሮ ማህበራዊ ተቋማትንና ሌሎች የህዝብ አገልግሎት የሚሰጥባቸው ተቋማት አውድመዋል። መደበኛ እንቅስቃሴ ላይና በየቤታቸው የነበሩ የከተማ ነዋሪዎችንም በድሮን ጨፍጭፈዋል። ዓለም አቀፍ የሰብአዊ መብት ተቋማትን ጨምሮ አገዛዙ በንጹሃን ላይ የሚፈጽመው ጥቃት የሚያሳስባቸው ሀገር አቀፍ እና ዓለም አቀፍ ድርጅቶች ተገቢውን ሁሉ እንዲያደርጉ እናሳስባለን። አገዛዙ መሰል የጥፋት ተግባራትን ማቆም የሚችለው ከስልጣኑ ሲወገድ ብቻ መሆኑን በመገንዘብ አማራ ፋኖ ብሔራዊ ንቅናቄ የሚያደርገውን ጸረ አገዛዝ ተጋድሎ አጠናክሮ ይቀጥላል ሲል አርበኛ አስረስ ማረ ዳምጤ መረጃውን አድርሶናል። አፋብን ቴዎድሮስ ዕዝ 102ኛ ኮር ባህር ዳር ዙሪያ ድልን ተቀዳጅ። ትንቅንቁ ዛሬም በተለያዩ ግንባሮች የቀጠለ ሲሆን ከባህር ዳር በቅርብ ርቀት በምትገኘው ሰቀለት በምትባል ልዩ ቦታ ብቻ አርባ ብተናና ሚኒሻ የተማረከ ሲሆን ከ20 በላይ አርባ ብተናና ከ7 በላይ ሚኒሻ እስከ ወዲያኛው ተሸኝተዋል። ትንቅንቁ ዛሬም በተለያዩ ግንባሮች የቀጠለ ሲሆን ከባህር ዳር በቅርብ ርቀት በምትገኘው ሰቀለት በምትባል ልዩ ቦታ ብቻ አርባ ብተናና ሚኒሻ የተማረከ ሲሆን ከ20 በላይ አርባ ብተና ከ7 በላይ ሚኒሻ እስከ ወዲያኛው ተሸኝተዋል። ዛሬው የሰቀለት ግንባር የተማረኩ ምርኮች ከ30 በላይ ክላሽ፣ ከ40 በላይ የክላሽ ካዝና፣ ከ5000 በላይ የክላሽ ተተኳሽ፣ 3 መገናኛ ሬዲዮ፣ ሙሉ ሬሽንና በርካታ ወታደራዊ አልባሳት ተማርከዋል። ከ30 በላይ እስረኞችን ማስፈታት ተችሏል። መጻ ሴቶችና ካህናት የዚህ ሰለባዎች መሆናቸውን አረጋግጠናል። ከአርሶ አደሮች ተነጥቀው ለእርድ የተዘጋጁ 10 ቁም ከብቶች፣ ከ25 በላይ ፍየል በአንድ ግንባር ማስለቀቅ ተችሏል። የንጹሃን ህጻናት ደም ይጮሃል። በሸዋ ደራ አካባቢ ከጉዟቸው ላይ ታግተው የተወሰዱ ህጻናት በአሰቃቂ
ሁኔታ ተገድለው አስከሬናቸው መገኘቱ የሚገልጸው መረጃ መላውን የሰው ልጅ ሕሊና የሚፈትን ታላቅ ግፍ ነው። ድርጊት የሞራል ዝቅጠትን ብቻ ሳይሆን ማፊያው ቡድን የደራን ሕዝብ አደገኛ ደረጃ ላይ እንደደረሰ የሚያሳይ ማሳያ ነው። ህጻናት የጦርነትም ሆነ የፖለቲካ ግጭት ሰለባ አይደሉም። ማንኛውም ምክንያት ህጻናትን ማገትና መግደል ፈጽሞ ተቀባይነት የሌለውና በዓለም አቀፍ ሕግም እንደ ጦር ወንጀል የሚቆጠር ተግባር ነው። በተለይም ደግሞ የመከላከያ አቅም የሌላቸው ህጻናትን ደህንነት የመጠበቅ ሳይሆን ለጠላት በር ከፍቶ ድርጊቱ እንዲከናወን ተባባሪ ሆኖ ቆሟል። ይህንን አረመናዊ ድርጊት የፈጸሙ አካላት ተለይተው ለፍትህ ሊቀርቡና የሚገባቸው ቅጣት ሊያገኙ ይገባል። ሰርቶ በነጻነት መዞር ለሌሎች ወንጀሎችን ማበረታቻ ነው። ማህበረሰቡ ድምጽ ሊሰማ ይገባል። የንጹሃን ደም በከንቱ መፍሰስ ሊቆም የሚችለው ሁላችን በአንድነት ግፍ ይብቃ ብለን ስንቆም ነው። የህፃናት ህይወት ለድርድር የሚቀርብ ጉዳይ አይደለም። በሸዋ ደራ የተፈጸመው ይህ አሰቃቂ ድርጊት በወረዳ አመራርና በመከላከያ ትብብር ጭምር ሲሆን የወረዳው አመራርና መከላከያው በትብብር ደራ ላይ ያለውን አማራ ለማጥፋት መምከራቸውን ተከትሎ ይህ ድርጊት እየተፈጸመ ይገኛል። ይህ ድርጊት ህዝቡ እንዲያውቅ እንዲረዳ እያሳሰብን ለመላው ለደራ ህዝብ ለሟች ቤተሰቦችና ወገኖች በሙሉ መጽናናትን እንመኛለን። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ በ109ኛ ኮር የ99ኛ ክፍለ ጦር መጀመሪያ ዙር ኮማንዶ ሰልጣኞችን አስመረቀ። የአማራ ህዝብ ከመከራ ቋት ከፍዳ ቀንበር ከገባበት አዘቅ ሸራተተው ዳጥ ከተገፋበት ማማ ሊወድቅ በተንገዳገደበት ዘመንና ጊዜ ጠላቶቻችን ገመድ ገምደው ሊሰቅሉን ተክለው ሊያደርቁን አድርቀው የጀርመናው ናዚ አውስትራሊያዊን ሩሲያውያን ይሁዳውያንና ጨምሮ ከ12 ሚሊዮን በላይ ህዝብ በመርዝ አድርቀው ከስባቸው ሳሙና እንደሰሩ የኛም የዘመናችን ሂትለሮች አድርቀው ሊያቀልጡን ሲንቀሳቀሱ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ እየተናበበ እየተዋጋ እያዋጋ እየሰለጠነ እያስመረቀ ይገኛል። ዛሬም የአማራ ፋኖ ብሔራዊ ኃይል የአማራ ፋኖ ህዝባዊ ድርጅት የነበረውን የሐሳብ ልዩነቶችን በመፍታትና እንደ መሪ አንድ አታጋይ ድርጅት በተፈጠረበት ማግስት የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር የ99ኛ ክፍለ ጦር ለበርካታ ወራት ሲሰለጥኑ የቆዩ የመጀመሪያ ዙር ሰልጣኞችን በደማቅ ሁኔታ አስመርቋል። ይህም የምረቃ ፕሮግራሙን ልዩ ያደርገዋል። ዛሬ ተመራቂ ሰልጣኞች የብዙ ወራት አሰልቺ የኮማንዶ ስልጠናን ራብ፣ ጥም፣ ብርድና የፀሐይ ሀሩርን በመቋቋም በዚች ቀን በቅተዋል። ነገም ወደ አሃዱ ሲቀላቀሉ በስልጠና የነበራቸውን ጊዜ በማስታወስ አሁን ካለው የበለጠ ጠንክረው እንደሚሰሩ ይጠበቃል። ምረቃ ፕሮግራሙ ጥሪ የተደረገላቸው እንግዶች፣ የሀገር ሽማግሌዎች፣ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ በ109ኛ ኮር የ99ኛ ክፍለ ጦር ከፍተኛ አመራሮች፣ አማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ በ109ኛ ኮር አደረጃጀት ዘርፍ ኃላፊ አርበኛ አለልኝና አማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ በ109ኛ ኮር የፖለቲካ ዘርፍ ኃላፊ አርበኛ አማረ በመገኘት አስመርቀዋል። በመጨረሻም የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ ስራዎችን በታሰበው መልኩ ማከናወን ባለመቻሉ ከየካቲት 7 እስከ መጋቢት 7 ታቅዶ የነበረው የመራጮች ምዝገባ የካቲት 28 እንዲጀመር ውሳኔ መተላለፉን ዛሬ በሰጡት መግለጫ ላይ ተናግረዋል። ቦርዱ ሁሉንም የምርጫ ስራዎች ለማከናወን ለትግራይ ክልል ጥያቄ ማቅረቡን የገለጹ ሰብሳቢዋ እስካሁን ከክልሉ የተሰጠ ምላሽ የለም ብለዋል። ቦርዱ ምርጫ ማድረግ ይቻል ወይስ አይቻልም በሚል ክርክርና አለመግባባት ለተነሳባቸው ቦታዎች ሁኔታውን የሚያረጋግጥ ገምጋሚ ቡድን በማዋቀር የግምገማ ሂደቱን ያከናውናል ሲሉ መልሰዋል። ፓርቲዎችን እጩ የማቅረብ ሂደትን በተመለከተ ማብራሪያ ሰጥተዋል። ባለፈው ሳምንት የእጩዎችን ዛሬ ደግሞ የመራጮችን ምዝገባ ማራዘሙን ያስታወቀው ምርጫ ቦርድ በዚህ ሁኔታ የድምጽ መስጫውን ዕለት ያራዝም እንደሆነ የተጠየቁት ሜላትወርቅ ኃይሉ እስካሁን የተለወጠ ነገር የለም የሚል ምላሽ ሰጥተዋል። ቦርዱ በወጣው መርሃ ግብር መሰረት 7ኛው ጠቅላላ ምርጫ ከ4 ወራት ያነሰ ጊዜ ቀርቶታል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓት ያዘጋጀናቸው መረጃዎች እነዚህ ይመስሉ ነበር። ሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ ያደርጋችሁ ጠብቁን። ሼር ያገናኘን። መልካም ቆይታ